ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። በቀይ ባህር ዞረች በአባይ ብትረታ ውሃ ወለድ ነው ወይ የያዛት በሽታ የሚል ግጥም እዚሁ ማህበራዊ ሚዲያ ላይ አይቼ ፈገጋልኩ። እውነትም ግብጽ የውሃ ወለድ በሽታ ተጠቂ ነች። ውሃይን አትንኩ፣ ውሃችሁን አምጡ፣ የብርጭቆ ውሃ ባየች ቁጥር የምትደነግጥ ሀገር ሆናለች። ኢትዮጵያ የባህር በር ከጠየቀች ጀምሮ ከኤርትራ በላይ ግብጽ የመንጨርጨሯ ምክንያት ምን ይሆን? This Red Sea axis is designed to safeguard Arab dominance from the Suez Canal to the Bab el-Mandeb Strait, containing regional rivals, especially Ethiopia. ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለን በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ኢትዮጵያ ከረጅም ዓመታት በፊት በግፍ ያጣችውን የባህር በር ዳግም ለማግኘት ጉዳዩን አጀንዳ አድርጋ ማንሳቷና በግልጽ የባህር በር የህልውና ጉዳይ ነው ካለችበት ጊዜ አንስቶ የኢትዮጵያን እድገትና ብልጽግና የማትሻው ግብጽ ነገሩን ስታጣጥል ከርማለች። ኢትዮጵያ በግልጽ የባህር በር ጉዳይን ማንሳቷ ግብጽን አስደንግጧታል፣ አበሳጭቷታል። ለረጅም ጊዜ መታተሯ ጨረቃ ላይ ከመቅረት ላላዳነው አባይ ብስጭቷ ሌላ መወጫ ሆኗታል። ይህንን በተለያየ ጊዜ ባለስልጣናቶቿ ከሚያደርጉት ንግግር የጎረቤት ሀገራትን መሪዎች እየጠሩ ከሚያደርጉት ውይይት መረዳት ይቻላል። ድርጊታቸው ክፋትና ምቀኝነት ከመባል ውጪ አንድም መገለጫ የለውም። ግብጽ ይህንን ክፋት አሻንጉሊቷን ሻዕቢያን ከመጠቀም ከባንዳዎች ጋር ከመንቀሳቀስ አሻግረዋለች። ድካም ብቻ የሆነባት ያልተሳካላት ጉዟን ባንዳዎችን ከመቀለብ መሳሪያ ከማስታጠቅ ጀምራ ግድብ እንዳይጠናቀቅ በማሴር በርካታ ዓመታትን ስትደክም የቆየችው ግብጽ አሁን ደግሞ በአዲስ መዋቅሯ በቀጠናው ሀገራት ላይ እያንዣበበች ትገኛለች። የምስራቅ አፍሪካ ቀጠና ሀገር ያልሆነችው ግብጽ የምስራቅ አፍሪካ ተቆርቋሪና አንቀሳቃሽ ሆና ብቅ የማለቷ ጉዳይ የእርጎ ዝንብ የሚል ሌላ ስያሜ እንድንሰጣት ያደርገናል። ለዚሁ በአፍሪካ ቀንድ ለምትጎነጉነው ሴራዋ ኢትዮጵያ ጋር በትብብር የሚሰሩ ሀገራትን ሁሉ ለመጥለፍ እንቅልፋታ እየሰራች ነው። ሰሞኑን የውስጥ ፖለቲካዋን ሁሉ ረስታለች። የአሰብን ጥያቄ ጠበቅ ከማድረግም በላይ ዓለም አቀፍ አጀንዳ እንዲሆን ያደረገችው ኢትዮጵያ በጅቡቲ በኩል የባህር በር ታገኝ ይሆናል በሚል የጅቡቲን መንግስት ማማለል ይዛለች። ግብጽ ከጅቡቲ ጋር አዲስ የወደብና የሎጂስቲክስ ማዕከል ለመገንባት በሚል አዳዲስ ስምምነቶችን በመፍጠር የኢትዮጵያ የቀይ ባህር መዳረሻ ናት ያለቻትን ጅቡቲ ለማስኮብለል እየሰራች ነው። ካይሮ ቤተመንግስት ውስጥ የኢትዮጵያን ጉዳይ በማስላት መጠመዳቸውን የምንረዳው ጅቡቲ ከኢትዮጵያ ጋር ያላቸውንና የነበራቸውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ግንኙነት ስንተነትን ነው። በእርግጥ የጅቡቲ ግብጽን ወደ ምድሯ ማስጠጋትና ኢትዮጵያን ማግለል በራስ አንገት ላይ ገመድ እንደማሰር ነው። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ ጥገኛነቱ ለኢትዮጵያ ኢኮኖሚ ነው። የጅቡቲ ጂዲፒ $4 ቢሊዮን ገደማ ሲሆን $2 ቢሊዮን ገደማ የሚሆነውን ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎት በመስጠት ነው። ይህ ማለት 50% የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይንም
20,000 ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች ነው። ውሃ የሁሉም ኢኮኖሚ መሰረት በመሆኑ ኢትዮጵያ የጅቡቲን ሕዝብ ንጹህ ውሃ ከማጠጣት አንጻር የአንበሳውን ድርሻ ትወስዳለች። ሌላው ጅቡቲ ያለባት መሰረታዊ ችግር የኃይል አቅርቦት ነው። ይህን የጅቡቲን የኃይል ችግር ለመቅረፍ ኢትዮጵያ በአሁኑ ወቅት 80 ሜጋዋት ኃይል ወደ ጅቡቲ በመላክ ላይ ያለች ሲሆን ይህንንም ወደ 200 ሜጋዋት ከፍ ለማድረግ እንቅስቃሴዎች እንዳሉ መረጃዎች ያመለክታሉ። ይህም ዘርፍ ለአንድ ሀገር ኢኮኖሚ ወሳኝ እንደመሆኑ መጠን ኢትዮጵያ ለጅቡቲ ኢኮኖሚ እያበረከተች ያለው አስተዋጽኦ ቀላል የሚባል አይደለም። ከላይ እንደተገለጸው ጅቡቲ የኢኮኖሚዋን 50% የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያን የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟና በውጪ ኃይሎች ተጽዕኖ ስር ወድቃ አለያም ደግሞ የውጪ ኃይሎችን ፍላጎት ለማስፈጸም የምትሰራ ከሆነ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም። ምክንያቱ ደግሞ የኢትዮጵያን ገበያ መሰረት አድርጎ በዘመነ መልኩ እየለማ ያለው የበርበራ ወደብ ነው። ይህም ኢትዮጵያ በጅቡቲ ወደብ ላይ ያላት የወደብ ጥገኝነት እንዲቀንስ ሲያደርግ ለጅቡቲ ኢኮኖሚ ፈተና ይሆናል። ሌላው ሁለቱ ሀገራት ማለትም ጅቡቲና ኢትዮጵያ በጋራ በድንበራቸው አካባቢ የሚንቀሳቀሱ ሽብርተኞችን ለመከላከል በጋራ ወታደሮችን የማሰልጠንና የጋራ ድንበርን በጋራ የመጠበቅ ስራ ሲሰሩ የቆዩ ሀገራት ናቸው። በሁለቱ ሀገራት መካከል ለበርካታ ዓመታት በጋራ መስራት መልማት ላይ ትኩረቱን ያደረገ የዲፕሎማሲ ግንኙነትም አለ። የኢትዮጵያና ጅቡቲ መንግስታት በጋራ በርካታ ስራዎችን ከመስራትም በላይ አንድ የነበረ ህዝብ ያላቸው የህዝብ ለህዝብ ግንኙነታቸውም የንግድ እንቅስቃሴያቸውም የጦፈ ሀገራት ናቸው። ጅቡቲ ኢትዮጵያ ታላቁን የህዳሴ ግድቧን አጠናቃ ሪቫን በቆረጠችበት ድሏ ላይ የተገኘችና ታሪካዊ ንግግርን በፕሬዝዳንቷ በኩል በኢትዮጵያ ብሔራዊ ቋንቋ ያስተላለፈች የቁርጥ ቀን ወዳጅ መሆኗን ያሳየች ሀገር ነበረች። ይህንን ስናስብ ነው ግብጽ በዚህ ወቅት ጅቡቲን መምረጧ ክፋት የማሰላሰሏን ልክ የሚገልጥልን። ጅቡቲና ኢትዮጵያ ለረጅም ዓመታት ሲያደርጓቸው የነበሩ የጋራ የንግድ ግንኙነቶችን በማሻከር በሁለቱ ሀገራት መካከል ያለውን ወዳጅነት ለማደፍረስና ኢትዮጵያ ወደ ቀይ ባህር እንዳትጠጋ በምታደርገው እንቅስቃሴ ጅቡቲን አጋዥ ሽፍታ ለማድረግ የመሄዷ ርቀት ይታየናል። ሶማሊያና ኢትዮጵያ በአንድ ወቅት አለመግባባት ውስጥ ገብተው በነበረበት ጊዜ የግብጽ ሰዎች ሶማሊያ ሲመላለሱ የሶማሊያዎቹም ግብጽ ሲመላለሱ ስምምነት ተፈራረምን ሲሉ ነበር። ይህም ኢትዮጵያን ጠልፎ ለመጣል እንጂ ሀገራቸውን ለማዋደድና ለማደጋገፍ አልነበረም። የግብጽ አለሁላችሁ ማለት ሀገራቱን ዋጋ ከማስከፈል ውጪ የፈየደውም የሚፈይደውም ላለመኖሩ ሱዳን ምሳሌ ናት። የሱዳን መንግስት እንዲፈርስና ሱዳን ፍርስራሽ እንድትሆን የግብጽ እጅም እግርም አለበት። በጦርነትም ሆነ በጦር መሳሪያ ዙሪያ ብትፈለግ የማትታጣ ሀገር ነች ግብጽ ማለት። ያኔም ለዚያድ ባሬ ሶማሊያ ወረራ የጦር መሳሪያ ስታጓጉዝ በኬንያ የተያዘች ዝነኛ አሸባሪ ሀገር ናት። ዛሬም አዲስ ነገር የለም። ግብጽ ለየትኛውም ቀጠናው ሀገራት የምትሆን አይደለችም። ዓላማዋ ኢትዮጵያን ለማጥቃት በየት በኩል ልከሰት ነው። የኢትዮጵያ ውስጣዊና ውጫዊ ጠላቶችን ሁሌ መደገፍ፣ ኢትዮጵያና ኢትዮጵያዊ ሁሌ እየቸገረው እንዲኖር መስራት ነው። በሌላ በኩል የአፍሪካ አንድነት ድርጅትን ንዳ የተባበሩት አረብ ሊግን ማጠናከር፣ ግብጽና ሳውዲ አረቢያ ሌሎች 4 ሀገራት ማለትም ጆርዳን፣ ሱዳን፣ የመንና ጅቡቲን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተሰምቷል። አሸባሪ ቀጠናውን ሲያናውጥ ያልነበረ የጋራ ልምምድ ዛሬ ኢትዮጵያ ወደ ባህሩ መጣች ሲባል መጠራራታቸው አስተዛዛቢ ቢሆንም ኢትዮጵያ ላይ ሊፈጥር የሚችለው ነገር ላለመኖሩ
የመሪዋ ቁርጠኝነትና የትውልዱ ጥያቄ ምላሽ ነው። ግብጽ እያዋለደች ያለውን የኢትዮጵያ ጥቅሞች ላይ መሰረት ያደረገ የሸፍጥ አካሄድ እንኳን ኢትዮጵያ ዓለም ያውቀዋል። ኢትዮጵያ በድንጋጤና በፍርሃት የባህር በር ጥያቄ እንድታቆም የሚደረገው ደፋ ቀና ሁሉ የሚገዳት ሀገር አይደለችም። የግብጽ መዛት የኢትዮጵያ ያቀደችውን ማሳካት ለዘመናት የኖርንበት ነው። በመመላለስና በማሻጠር የዲፕሎማሲ ጫናን በመፍጠር ውጤት እንዳልተገኘ አባይ ምስክር ነው። የግብጹ መሪ ስልጣኑን ለማሰንበት ግብጻውያን እንዳይጠይቁ ማድረግን መርጧል። የአባይ ጉዳይ ላይ ለዘመናት ቃል ሲገባ ሲፎክርና ሲከስ የነበረው ሲሲ ቃል አባይ ተብሏል። ለዚህም የኢትዮጵያ የወጭ ንግድ መስመር የሆነችውን ጅቡቲ በመያዝና በአስመራ በኩልም ወዳጅነት በመመስረት ለቀይ ባህር ስምምነት አባይን መያዣ በማድረግ የኢትዮጵያን እጅ ለመጠምዘዝ እየደከመ ነው። ሲሲ አባይን አስማማ ማለት ጀግናና ስልጣኑ የሚገባው የግብጽ ሁነኛ ሰው ሆነ ማለት ነው። ይህ ይሆናል ወይ? እንኳን ዘንድሮ አምናም አልተዳራችሁ እንዲሉት ካይሮ ቆማ መቅረቷ ነው። የኔ ፍላጎት የእናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።